ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም። በሲዳማና ኦሮሚያ ክልሎች አዋሳኝ አካባቢዎች የተቀሰቀሰው ግጭት መቆሙ ተገለጸ። በሁለቱም ወገኖች የሰው ሕይወት መጥፋቱና ከፍተኛ ውድመት መድረሱ ተጠቁሟል። በምስራቅ ጉጂ ዞንና በሲዳማ ክልል አዋሳኝ ወረዳዎች መካከል ባለፈው ሳምንት መጀመሪያ ላይ ተቀስቅሶ የነበረው ግጭት መቆሙን የሲዳማ ክልላዊ መንግስት ያሳወቀ ሲሆን የክልሉ ኮሚኒኬሽን ቢሮ የሰላምና ጸጥታ ቢሮ ዋቢ በማድረግ ግንቦት 16 ቀን 2018 ዓ.ም ባወጣው መግለጫ ግጭቱ በምስራቅ ሲዳማ ዞን በጪ በአሮሬሳና በሆኮ ወረዳዎች እንዲሁም በኦሮሚያ ክልል ምስራቅ ጉጂ ዞን ሄማ በተባለ አካባቢ መከሰቱን ይፋ አድርጓል። በጥቂት ቀናት ውጊያ በሁለቱም ወገኖች የሰው ሕይወት መጥፋቱን፣ ንብረት መውደሙንና ነዋሪዎች መፈናቀላቸውን መግለጫው ያጠቀሰ ሲሆን የአካባቢው ነዋሪዎች ለጋዜጠኞች በሰጡት አስተያየት ደግሞ የግጭቱ መነሻ መንስኤዎች ከአስተዳደር መዋቅርና ከምርጫ ዝግጅት ጋር የተያያዘ መሆኑን አስረድተዋል። በጊርጃ ወረዳ የጉቦ ሄማ ቀበሌ ነዋሪ የሆኑት ምትኩ ገመዳ ስፍራው በኦሮሚያ ክልል ወሰን ውስጥ ቢሆንም በአስተዳደሩ በጋራ ሲመራ የቆየ መሆኑንና በቅርቡ የኦሮሚያ ክልል አዲስ መዋቅር በማደራጀት የመንግስት መስሪያ ቤቶችን ማቋቋሙን ገልጾ ከምርጫ ዝግጅት ጋር ተያይዞ ስፍራው በምስራቅ ጉጂ ዞን የምርጫ ጣቢያ ስር በመውደቁ እዚህ አካባቢ ምርጫ መካሄድ የለበትም የሚሉ ጥያቄዎች መነሳታቸውንና ይህ አለመግባባት በመጨረሻ የመንግስት ቢሮዎችን ወደ ማውደም እንዲሁም የኦሮሚያ ክልልና የፌዴራል ሰንደቅ ዓላማዎችን ወደ ማቃጠል ማምራቱ ጠቁሟል። ነዋሪዎች አክለው እንደገለጹት የጊርጃ ወረዳ አስተዳደሮች ቀውሱ የሰው ሕይወትን እንዳያጠፋ ለመከላከል ከሲዳማ ክልል የአካባቢው ባለስልጣናት ጋር በመሆን የህዝብ ውይይት ለማድረግ ቢሞክሩም ሰኞ ግንቦት 10 ቀን 2018 ዓ.ም ሚሊሻዎችና የሲዳማ ክልል ልዩ ኃይሎችና ፖሊስን ያካተቱ የተቀናጁ ኃይሎች ወደ ስፍራው በመምጣት በገበያ ላይ በነበሩ የአካባቢው ነዋሪዎች ላይ ተኩስ በመክፈታቸው እርምጃው መሳሪያ ባልታጠቁ ግለሰቦች ላይ የህይወት ማጥፋትን ካስከተለ በኋላ ከብት፣ ፍየልና በግን ጨምሮ በንብረት ላይ ከፍተኛ ውድመትና ዘረፋ እንዲፈጸም ምክንያት ሆኗል። በጊርጃ ወረዳ ጉቦ ሄማ ቀበሌ የተጀመረ ውጊያ በፍጥነት ወደ ሌሎች ቀበሌዎች ማለትም ወደ ጡጣ፣ ዲዳ ጉደኛ፣ ሀረንፋማ፣ ወሌ፣ መጋዶ፣ ኦዳ ከለቻና መልካ ደስታ መስፋፋቱን የጠቀሱት ነዋሪዎቹ በውጊያው ከጉጂ ዞን በኩል ከ10 በላይ ሰዎች ህይወታቸውን እንዳጡና ወደ 20 የሚጠጉ ግለሰቦች ቆስለው በሀረሳማ ጤና ጣቢያ፣ በአዶላ ዋያው አጠቃላይ ሆስፒታል እንዲሁም 5 ከባድ ጉዳት የደረሰባቸው ደግሞ በምዕራብ አርሲ ዞን በሚገኘው ኩዬራ ሆስፒታል ሕክምና እያገኙ መሆኑን አረጋግጠዋል። በሌላ በኩል በምስራቅ ሲዳማ ዞን የጭሪ ወረዳ ነዋሪ የሆኑት ድሪቤ ባራሴና ከፈለ ማጪ እንደተናገሩት በሁለቱ ወገኖች ነዋሪዎች መካከል ለ5 ቀናት ያህል በዘለቀው ውጊያ ከሲዳማ ወገን ከ11 በላይ ሰዎች የተገደሉ ሲሆን በመቶዎች የሚቆጠሩ ሌሎች መቁሰላቸውንና ከወረዳው ጤና ጣቢያ ጀምሮ እስከ ሐዋሳ ሪፈራል ሆስፒታል ባሉ ተቋማት ሕክምና እየተከታተሉ እንደሚገኙ ገልጸው የሁለቱም ወገን ባለስልጣናት ሰላምን ለመመለስ ከማህበረሰቡ ጋር የተናጠል ውይይት ያደረጉ በነበረበት ወቅት በሁለት ግለሰቦች መካከል በተፈጠረው አለመግባባት ችግሩ ይበልጥ መባባሱን ጠቅሰዋል። ለደህንነቱ ሲባል ስሙ እንዳይገለጽ የፈለገው ሌላ የጊርጃ ወረዳ ነዋሪ የፌዴራል ፖሊስ ሁኔታውን ለማረጋጋት ግንቦት 12 ቀን 2018 ዓ.ም ጉቦ ሄማ ቀበሌ የደረሰ ቢሆንም ሁለቱን ማህበረሰቦች በቀበሌው መሃል ላይ ካራራቃቸው በኋላም በዳርቻ የገጠር አካባቢዎች ውጊያው እስከ ግንቦት 13 ቀን ድረስ ቀጥሎ እንደነበርና ለ5 ቀናት ያህል ያለማቋረጥ ከተካሄደ ውጊያ በኋላ ባለፉት 2 ቀናት ውስጥ በአካባቢው ሰላም መስፈኑን አስረድቷል። በጉዳዩ ላይ ከምስራቅ ጉጂ ዞን ባለስልጣናት ምላሽ ለማግኘት የተደረገው ጥረት ባይሳካም የሲዳማ ክልላዊ መንግስት ግንቦት 16 ቀን 2018 ዓ.ም ባወጣው ይፋዊ መግለጫ ለሰው ሕይወት መጥፋትና ለንብረት ውድመት ምክንያት የሆነው ግጭት መነሻው በግለሰቦች መካከል ከተፈጠረ የግል ጠብ መሆኑን አሳውቆ ግጭቱ ወደ ሌሎች የኦሮሚያ ክልል አዋሳኝ አካባቢዎች እንዳይስፋፋ ሁለቱም ክልሎች በጋራ የሰሩ መሆኑንና ወንጀል የፈጸሙትን ወይም ግጭቱን ያቀጣጠሉትን አካላት ለሕግ ለማቅረብ እርምጃ እንደሚወሰድ በመግለጽ የሁለቱም ክልል ነዋሪዎች፣ ባለስልጣናት፣ የሀገር ሽማግሌዎችና ማህበረሰቦች እርስ በርሳቸው እንዲተባበሩ ጥሪ አቅርበዋል። ባለፈው መጋቢት 2018 ዓ.ም በሲዳማ ክልልና በኦሮሚያ ክልል ምዕራብ አርሲ ዞን በሚያዋስኑ አካባቢዎች ቢያንስ የ12 ሰዎችን ህይወት የቀጠፈና በተመሳሳይ በግለሰቦች መካከል በተፈጠረ አለመግባባት ተቀስቅሶ ወደ ሰፊ አመጽ ያደገ ግጭት ተከስቶ የነበረ ሲሆን በወቅቱ የሲዳማ ክልል ባለስልጣናት ግጭቱ ከብሔር ውጥረት ወይም ከድንበር ክርክር የመነጨ ነው መባሉ ውድቅ በማድረግና አካባቢውን ለማረጋጋት የፌዴራል ኃይሎችን ከተሰማሩ በኋላ የሁለቱም ወገን የህብረተሰብ መሪዎች የእርቅ ጥረቶችን ለማድረግ ተስማምተው እንደነበርና በአካባቢው የሚገኙ ጎረቤት ማህበረሰቦች ቀደም ሲል እንደ ውሃና የግጦሽ መሬት ባሉ ሀብቶች አጠቃቀም ላይ አለመግባባቶች ያጋጥሟቸው የነበረ ቢሆንም ብዙውን ጊዜ ውጥረቶቹ በባህላዊ የአሰራር ስርዓቶች ይፈቱ እንደነበር ባለስልጣናቱ ማስታወሳቸው ይታወሳል።
የዛሬን ብቻ ተወኝ እንጂ ወላሂ ሁለተኛ አማራ አልሆንም በሚል በህፃን አንደበቷ ብትለምናቸውም የጠላቶቿ ልብ አራራላት የአማራ ህዝብ የእልቂት ማሳያ ተደርጋ በምትቆጠረው በህፃን አንሻ ሰይድ ስም የተደራጁት በቢዛም ቀጠና የአንሻ ሰይድ እዝ አርበኞች ግንቦት 16 2018 ዓ.ም በወሰዱት የሽምቅ እርምጃ የማዕከላዊ እዝ ምክትል አዛዥ ብርጋዴር ጀነራል አስናቀ አይተነው መንግስቴን ጨምሮ ከአንድ ሬጅመንት በላይ የአገዛዙ ወታደሮችን በመደምሰስ አንጸባራቂ ድል ተቀዳጅተዋል። የወለጋን አማራ በአሰቃቂ ሁኔታ ስለጨፈጨፈ ትከሻው በወታደራዊ ማዕረግ ስለተንቆጠቆጠለት ይህ የወለጋ ምድር ልክ እንደ ኦሽዊትዝ እሱ ደግሞ እንደ ሂትለር የሆነው ወታደራዊ አዛዥ መገደሉ የወለጋ አማራ ከጥቃት ሰለባነት ወደ አጥቂና አሸናፊነት መሸጋገሩን ያረጋገጠ ታሪካዊ ድል ተደርጎ ተመዝግቧል። አስናቀ አይተነው መንግስቴ በኮሎኔል ማዕረግ እንዳለ በማዕከላዊ እዝ ስር የህዳሴ ኮር ምክትል አዛዥ ለኦፕሬሽናል በመሆን ከሆሮ ጉዱሩ ወለጋ ሻምቡ ዙሪያ እስከ ምስራቅ ወለጋ አንጉር ጉቱን ዙሪያ እና እስከ ዲጋ ጊምቢ ነጆ እና አርጆ ጉደቱ እንዲሁም እስከ ቤንሻንጉል ጉሙዝ ክልል ድረስ በመንቀሳቀስ የአማራን እልቂት ሲመራ የነበረ ባንዳ መሆኑን ታይም ሚዲያ ካሰባሰበው መረጃ ለማረጋገጥ ችሏል። የብልጽግና አገዛዝ ዋና ስልጣን አስጠባቂ የሆነው የመከላከያ ሰራዊት ተቋም መስከረም 10 2017 ዓ.ም በፕሬዝዳንት ታዬ አጽቀሥላሴ አማካይነት ህዝብን ስላስጨፈጨፉ የማዕረግ እድገት ሹመት ከተሰጣቸው ወታደራዊ አዛዦች መካከል አንዱ ነው። በዚህ መስከረም 10 2017 ዓ.ም ከኮሎኔልነት ወደ ብርጋዴር ጀነራል ካደጉ 43 የጦር አዛዦች መካከል አንዱ የሆነው አስናቀ አይተነው መንግስቴ ከዚያን ዕለት ጀምሮ በማዕከላዊ እዝ መረጃና ደህንነት ኃላፊ እንዲሁም የእዙ ምክትል አዛዥ ኦፕሬሽናል በመሆን የብልጽግናን ስራ ሲያገለግል መክረሙን ነው ታይም ሚዲያ ለማረጋገጥ የቻለው። አስናቀ አይተነው መንግስቴ በተለይ ከያዝነው 2018 ዓ.ም ወዲህ ከአንገር ጉትን ከተማና ከዲጋ አያና እስከ ደንጎሮ እንዲሁም ከኪረሙ ወረዳ እስከ ሊሙ ወረዳ ከዚያም አልፎ ከኦኬ እስከ ነቀምት እንዲሁም ከዲጋ እስከ ኤፍሬም እና አርጆ ጉደቱ አካባቢ በመንቀሳቀስ የአማራ ተወላጆችን በማፈን በአሰቃቂ ሁኔታ ሲያስገድል ሀብትና ንብረትን ሲያስወድም የነበረ ሂትለራዊ ባህሪን የተላበሰና በንጹሃን ደምና እንባ የሰከረ ጭራቅ እንደነበር ነው ጣቢያችን ካሰባሰባቸው መረጃዎች ለመረዳት የቻለው። የወለጋን አማራ በአሰቃቂ ሁኔታ ስላስጨፈጨፈ ትከሻው በወታደራዊ ማዕረግ የተንቆጠቆጠለት የወለጋን ምድር ልክ እንደ አሽዊትዝ እሱ ደግሞ እንደ ሂትለር የሆነው ይህ የማዕከላዊ እዝ ምክትል አዛዥ ለኦፕሬሽናል ብርጋዴር ጀነራል አስናቀ አይተነው መንግስቴ ግንቦት 16 2018 ዓ.ም በአንሻ ሰይድ ቀንድሞች በተወሰደበት እርምጃ የአፈር ሲሳይ ሆኖ ቀርቷል። መነሻቸውን የምስራቅ ወለጋ ዞን መቀመጫ ከሆነችው ከነቀምቴ ከተማ አድርገው በኡኪና በጉትን እንዲሁም በአንድ ወዴና በሻሾበር አቋራርጠው ወደ ጊዳ አያና ከተማ ሲንቀሳቀሱ የነበሩት የማዕከላዊ እዝ ወታደሮችና ወታደራዊ አዛዦች ዲቾ ተራራ ላይ ሲደርሱ 2 እና 3 ቦታ ተቆራርጠው ከባድ የሽምቅ ጥቃት ተፈጽሞባቸዋል። በዚህም የማዕከላዊ እዝ ምክትል አዛዥ ብርጋዴር ጀነራል አስናቀ አይተነው መንግስቴን ጨምሮ አንድ ሬጅመንት የሚሆን የጠላት ኃይል ሙሉ በሙሉ ተደምስሷል። በተጨማሪም 8 ወታደራዊ ተሽከርካሪዎች እንዲሁም በርካታ የቡድንና የነፍስ ወከፍ መሳሪያዎች በፋኖ ቁጥጥር ስር መዋላቸውን የአንሻ ሰይድ እዝ ህዝብ ግንኙነት መምሪያ ባጋራው መረጃ አሳውቋል። ኤርትራ ባከበረችው 35ኛ የነጻነት መታሰቢያ በዓል ላይ ፕሬዝዳንት ኢሳያስ አፈወርቂ በአስመራ ስታዲየም ተገኝተው ለ22 ደቂቃ የዘለቀ ንግግር አድርገዋል። ፕሬዝዳንቱ በንግግራቸው ባለፉት 50 ዓመታት የተከፈለውን የነጻነት ተጋድሎ መስዋዕትነት ብቻ ሳይሆን ባለፉት 35 የነጻነት ዓመታት ያጋጠሙ ልዩ ልዩ ተጽዕኖዎችን፣ ሴራዎችንና ጥቃቶችን ለመመከት የተከፈለው ዋጋ ከሀገሪቱ የልማት ትግል ጋር ተዳምሮ መታየት እንዳለበት አሳስበዋል። ይሁን እንጂ ከጠቅላላው የንግግር ጊዜያቸው ውስጥ ለሀገር ውስጥ ጉዳዮች የሰጡት ሽፋን 4 ደቂቃ ያህል ብቻ የነበረ ሲሆን በአብዛኛው ትኩረታቸው በዓለም አቀፍ ሁኔታዎች በተለይም በአሜሪካ ወቅታዊ ፖለቲካ ላይ ያተኮረ ነበር። ፕሬዝዳንቱ የሀገር ውስጥ ሁኔታ ከዓለም አቀፍና ከቀጠናዊ ሰላም መከባበርና ሽርክና ተለይቶ ሊታይ እንደማይችል በመግለጽ በተለይ ዶናልድ ትራምፕ ወደ ስልጣን መምጣታቸውን ተከትሎ የተለያዩ ዓለም አቀፋዊ ክስተቶች በዝርዝር ዳሰዋል። ሀያላን ሀገራት የሚያነሱት አጀንዳ እንዴት ይነካናል ከሚል መልስ የመስጠት ስሜት ወጥቶ ንቁ በሆነ ተነሳሽነትና በመሰረታዊ እሴቶች ላይ በተገነባ ስትራቴጂ መጓዝ አማራጭ የሌለው ጉዳይ መሆኑን ቢገልጹም ስለተነደፈው ስትራቴጂ ዝርዝር ማብራሪያ ከመስጠት ተቆጥበዋል። አክለውም አሁን ያለንበት ወቅት የቆየውና የባርነት የቀኝ ግዛት መገለጫ ያሉት ዓለም አቀፍ ስርዓት አክትሞ ወደ አዲስ ስርዓት የሚሸጋገርበት የግድ ስር ነቀል ለውጥ የሚመጣበት ወቅት መሆኑን አመልክተዋል። ወደ ቀጠናዊ ጉዳዮች ሲመለሱም ባለፈው ዓመት የተናገሩትን በማስታወስ በቀይ ባህር፣ በናይል ተፋሰስና በአፍሪካ ቀንድ አካባቢ ስላለው ተለዋዋጭ ሁኔታ ገልጸዋል። በተለይም በሆርሙዝ አካባቢ የተከሰተው ቀውስ የቀጠናውን ስልታዊ ተጋላጭነት ይበልጥ እንዳጎላው የጠቆሙት ፕሬዝዳንቱ የውጭ ኃይሎች ጣልቃ ገብነት የሌለበትና በጎረቤት ሀገራት የጋራ ደህንነት ስምምነት የሚመራ ስርዓት ካልተዘረጋ ሌላ አማራጭ እንደማይበጅ ዳግም አስረድተዋል። ከዚህ ጋር ተያይዞ በሶማሊያ፣ በኢትዮጵያና በደቡብ ሱዳን ያለው ሁኔታ እጅግ አሳሳቢ መሆኑንና ከፍተኛ ትኩረትና ስራ እንደሚጠይቅ ገልጸዋል። ይህ በእንዲህ እንዳለ አሜሪካ ከቀይ ባህር ደህንነት ጋር በተያያዘ ከኤርትራ ጋር ያላትን ግንኙነት ለማሻሻል ፍላጎት እያሳየች መሆኑን ይስተዋላል።
ለዚህ ማሳያ የሚሆነው የትራምፕ አስተዳደር ቀደም ሲል በኤርትራ ላይ ተጥሎ የነበረው የማዕቀብ ማንሳቱና ለነጻነት በዓሉ ፕሬዚዳንት ትራምፕ እና የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ የእንኳን አደረሳችሁ መልእክት መላካቸውን ነው። ማርኮ ሩቢዮ በመልእክታቸው በሁለቱም ሀገራት መካከል ግንኙነት ዳግም በተጀመረው በዚህ አዲስ ምዕራፍ ለጋራ ብልጽግናና መረጋጋት እንደሚሰሩ ገልጸዋል። ምንም እንኳን የኤርትራ ሕዝብ በፕሬዚዳንቱ ንግግር ውስጥ ስለ ማዕቀብ መነሳትና ከኢትዮጵያ ጋር ስላለው ወቅታዊ ውጥረት ዝርዝር መረጃዎችን ቢጠብቅም ፕሬዚዳንቱ ግን እነዚህ ነጥቦች በቀጥታ ሳይጠቅሱ አልፈዋቸዋል። ይልቁንም ባለፈው ዓመት የተናገሩትን በመድገም ከእርዳታ ጥገኝነት የሚያላቅቅና ምርታማነትን የሚያሳድግ የኢኮኖሚ ሽግግር እንደሚያስፈልግ ገልጸው በ2026 ዓ.ም የተወሰነ መዘግየት ሊኖር እንደሚችል ጠቁመዋል። የመንገድ፣ የትራንስፖርት፣ የመኖሪያ ቤቶች፣ የውሃና ኤሌክትሪክ ፕሮጀክቶች እንደሚቀጥሉ ቃል የገቡ ቢሆንም የሀገሪቱ በጀትና የሀብት አጠቃቀም ግልጽነት የጎደለው መሆኑንና ተመሳሳይ ቃል ኪዳኖች በየዓመቱ ያለ ተጠያቂነት መደጋገማቸው የታዛቢዎችን ትችት ሆኖ ቀጥሏል። ፕሬዚዳንት ኢሳያስ ንግግራቸውን የደመደሙት እንቅፋቶች ቢኖሩም ስጋት አይግባችሁ፣ ተረጋጉ በሚል አበረታች መልእክት ነው። በአምቦ ከተማ የመንግስት ሰራተኞች በከንቲባው ትዕዛዝ በስፋት የታሰሩ መሆኑ ተገለጸ። በአምቦ ከተማ አስተዳደር ውስጥ በከፍተኛ ሙስናና የመሬት ዘረፋ ወንጀል ስማቸው ከሚነሳውና ማፊያ 120 የተሰኘው ህገወጥ ቡድን ይመራሉ ተብለው ከሚጠረጠሩት የከተማው ከንቲባ አቶ ሀጫሉ ገመቹ ጋር በተያያዘ በርካታ የመንግስት ሰራተኞች በስፋት ወደ እስር ቤት እየተማገዱ መሆኑን የኦሮሚያ ሚዲያ ኔትወርክ ዘገበ። የአምቦ ከተማ አስተዳደር ሰራተኞች እንዳረጋገጡት የዚህ ማፊያ 120 የተሰኘው የቡድን ህገወጥ የሙስና እንቅስቃሴ ይፋ ከሆነ ወዲህ ከንቲባው በሰራተኞች ላይ ከባድ ጫና እያሳደሩ ሲሆን ሰራተኞቹን ከመስመር ውጭ ማገትና ማስፈራራት ብቻ ሳይሆን መዋቅራዊ ስልጣናቸውን በመጠቀም በቀጥታ ወደ እስር ቤት ያስገረፏቸው ይገኛሉ። እስካሁን በቁጥጥር ስር ከዋሉት የመንግስት ሰራተኞች መካከል በያኢ ገዳ ቀበሌ የከተማና ቤቶች ልማት ጽሕፈት ቤት ሰራተኛ የሆኑት አቶ ደጉማ ጊዛው ፍልዓ አንዱ ሲሆኑ እኚህ ሰራተኛ በተለመደው የስራ ሰዓታቸው ላይ ያሉ በራሱ ከንቲባው ቀጥተኛ ትዕዛዝ ከቢሮአቸው ተይዘው መታሰራቸውን የስራ ባልደረቦቻቸው ገልጸዋል። አቶ ደጉማ በቁጥጥር ስር ከዋሉበት ቀን ጀምሮ በይፋ የቀረበባቸው ህጋዊ የወንጀል ክስ የሌለ ከመሆኑም በላይ ለምን ታሰርኩ ብለው ለጠየቁት ጥያቄ ምላሽ የሚሰጥ አካል ሳይኖር እስሩ የተፈጸመው በወቅታዊ ሁኔታ በሚል ሰበብ ብቻ እንደሆነ ተነግሯል። በተመሳሳይ ሁኔታ በአምቦ ከተማ የመሬት ጽሕፈት ቤት ሰራተኛ የሆኑት አቶ ታምሩ ምሬሳ የተባሉት ግለሰብም በከተማዋ በህገወጥ መንገድ የተዘረፈውንና የተላለፉን የመሬት ምስጢር አሳልፈህ ሰጥተሃል በሚል ክስ ተይዘው የታሰሩ ሲሆን በአሁኑ ወቅት ታስረው 3 ሳምንት እንዳለፋቸው ታውቋል። ከእነዚህ ከተጠቀሱት ግለሰቦች በተጨማሪ ሌሎች በርካታ የመንግስት ሰራተኞችም በተመሳሳይ ሁኔታ ተለቅመው መታሰራቸውን የደረሰን መረጃ የሚያመላክት ሲሆን በአሁኑ ወቅት በአምቦ ከተማ አስተዳደር ውስጥ ስለ መሬት ዘረፋና ሙስና ያውቃል ተብሎ የሚጠረጠር ማንኛውም ሰራተኛ ለእስርና ለአስገዳጅ እርምጃዎች እየተዳረገ በመሆኑ መላው ሰራተኛ በከፍተኛ ፍርሃትና ስጋት ውስጥ ይገኛል። ውድ አድማጮቻችን ለአሁን ያልናቸው አጫጭር ዜናዎች እነዚህን ነበር። በቀጣይ እስከምንገናኝ ሰላም በያላችሁበት። ለተጠናቀረው ዘገባ መቅደስ አድማሱ ነኝ ለታይም ሚዲያ አዲስ አበባ።